ሰላም ተማሪዎች እንዴት ናችሁ? ሰላም ነው ቸርነት ነኝ። ዛሬ 12ኛ ክፍል ማትስ ዩኒት 1 ሌሰን 6 application of sequence and series in daily life የሚለውን እናያለን። በቀላል መንገድ ላስረዳችሁ ሞክራለሁ። በደንብ ተከታተሉ። ተማሪዎች መጻፋችሁ ከአክቲቪቲ 1.9 ነው የሚጀምረው። ያው አፕሊኬሽን በኤግዛምፕል ላይ የሚያስረዳው እዚህ ውስጥ የምናያቸው አፕሊኬሽኖች የአርithmetic sequence እና የጂኦሜትሪክ sequenceን ይሆናል ማለት ነው። እዚህ ጋር አሁን አንደኛ ጥያቄ ምንድነው የሚለው a man accepts a position with an initial salary of 5200 Ethiopian birr per month. It is understood that he will receive an automatic increase of 320 Ethiopian birr in the very next month and each month thereafter. ተማሪዎች እንግዲህ በወር 320 ብር ይወልድለታል። ይሄ 320 ብር ደግሞ በየወሩ የሚቀጥል ነው ማለት ነው። ኤ ላይ ተጠየቅነው find his salary for the 10th month. ቢ ላይ what is his total earning during the first year ነው የሚለው። እዚህ ጋር ተማሪዎች እንግዲህ ለኤ በምንሰራበት ሰዓት የመጀመሪያ እንግዲህ የሚቀበለው ስንት ነው? 5200። ቀጣይ ያሉት ወራት ደግሞ ስንት ነው? ጭማሪ ያለው ማለት ነው 320 ያለው። እዚህ ጋር የምናገኘው ስንት ነው? 5200 ሲደመር 320 ነው። እሺ ሶስተኛው ተርምስ 5200 ሲደመር 320 ሲደመር የዚህኛውን ደግሞ አሁንም 320 ያገኛል ማለት ነው። ቀጣይ አራተኛው ተርምስ ከተባለኩ እየደመርኩ መሄድ ነው ማለት እንዲህ ያለ ነው የሚቀጥለው። ይሄ ማለት 5200 ከዛስ 5520 ከዛስ 5840 ያለ ይቀጥላል ማለት ነው። ይቀጥላል እንዲህ ያለ ይቀጥላል። እዚህ ጋር እንግዲህ እንደምናየው ይሄ ተማሪዎች arithmetic sequence ነው። ምክንያቱም በዚህ መሐከል ያለው common difference እኩል ስለሆነ a1 ስንት ነው? 5200 common differenceአችን ደግሞ ስንት ነው? 320። ስለዚህ እዚህ ጋር a10 ነው የተጠየቁት 10ኛው ወር ላይ የሚያገኘው ነው። a10 ማለት ደግሞ ምንድነው? a1 plus 9d። n እንግዲህ እናንተ ፎርሙላውን ታውቁታላችሁ። an equals a1 plus n minus 1 times d። አሁን ስለተለማመደው እዚህ ጋር 10 ሲሆን እዚህ ጋር 9 ነው የሚሆነው ማለት ነው። n minus 1 ስለሚሆን እንዲህ ሲሆን 5200 ሲደመር 9 ሲባዛ 320 ያለው ማለት ነው። ይሄኛውን ካልኩሌት በመታረጉበት ሰዓት 8080 ብር ታገኛላችሁ ማለት ነው። 10ኛው ወር ላይ ይሄ ይሆናል ማለት ነው። እሺ እዛ ቢ ላይ ደግሞ የተጠየቁት what is his total earning during the first year? እንግዲህ በአንድ አመት ውስጥ ስንት ወር አለ? 12 ወራት አሉ ማለት ነው። ስለዚህ s 12 ነው የተጠየቁት። ይሄንን በመሰሩበት ሰዓት ተማሪዎች sn equals n over 2 times a1 plus n minus 1 times d መጠቀም ትችላላችሁ። ይሄ ማለት ነው 12 ሲካፈል 2 ሲባዛ a1 ማለት 5200 ሲደመር 11d ነው የሚሆንልኝ። ያ d ደግሞ ስንት ነው? 320። እዚህ ጋር 6 ሲባዛ 2 ሲባዛ 5200 ማለት 10400 ማለት ነው። ፕላስ ይሄኛውን ተባዛለው 11 ሲባዛ 320። ይሄንን ካልኩሌት በመታረጉበት ጊዜ ተማሪዎች 83520 ብር ነው የሚያገኘው ማለት ነው። ይሄ የአንዱ አመት ነው ማለት እንዲህ ያረጋችሁ ነው የምትሰሩት። ሁለተኛው ኪውዝ ደግሞ a carpenter was hired to build 192 window frames. The first day he made 5 frame. የመጀመሪያው ዴይ ላይ ሶሉሽን የመጀመሪያው ዴይ ላይ ስንት ነው የሚያመርተው? 5 frame. And each day thereafter he made 2 more frame than he made the day before. How many days did it take him to finish the job? ነው የሚለው ተማሪዎች እዚህ ጋር እንግዲህ the first day he made 5 frame and each day ያመረተ ነው የሚሄደው። የመጀመሪያው ጊዜ 5 ነው የሚያመርተው። ቀጣይ ግን ሲያመርት እዚህ ጋር ምን ይለኛል? 2 ጭማሪ ያደረገ ነው የሚያመርተው። ያ ማለት የመጀመሪያው 5 ካመረተ ቀጣይ ስንት ነው የሚያመርተው ማለት ነው? 7። ከዛስ
9 ከዛስ 11 ከዛስ 13 እያለ ነው የሚሄደው ማለት ነው። አሁን እዚህ ጋር ይሄ ኮመን ዲፈረንስ እኩል ስለሆነ አርithmetic ነው። a1 5 ይሆንልኛል d ደግሞ 2 ይሆንልኛል። አሁን የሚጨርሰው ነው እንግዲህ ይሄኛው ተማሪዎች n ነው የተጠየቁት ማለት ነው። n ነው የተጠየቁት የሚሰራው sn equals 192 ፍሬም ነው። እቺኛቷ እንግዲህ ተማሪዎች ምንድነች ፈርስት ዴይ ነች ማለት ነው። ኤናችን 1 ሲሆን ነው ይሄኛው። ይሄ ኤናችን 2 ሲሆን ነው። ይሄኛው ኤናችን 3 ሲሆን ነው ሶስተኛው ቀን ሲሆን። ይሄ ኤናችን አራተኛው ቀን ሲሆን ይሄ ኤናችን 5 ሲሆን ነው። ስለዚህ ኤን ነው የምፈልገው ማለት ነው። ታዲያ sn equals n over 2 times a1 plus n minus 1 d የሚለውን ፎርሙላ ነው የምጠቀመው ማለት። ስለዚህ አሁን ተማሪዎች sn ስንት ነው 192 እኩል ይሆናል n over 2 times 5 plus n minus 1 times 2 192 እኩል ይሆናል n over 2 ይሄ ስንት ነው 10 ሲደመር 2n minus 2 ይሄ ማለት 192 እኩል ይሆናል n over 2 8 plus 2n ይሆንልኛል ማለት ነው። አሁን ተማሪዎች ምን ማድረግ ነው የሚቀረኝ 192 እኩል ይሆናል ይሄኛው ሲታባዙት 4n ይሆንላችኋል n over 2 times 8 plus ይሄኛው ማለት ደግሞ n square ይሆናል። ከዛን ይሄ ማለት ምን ይላችሁ n square plus 4n minus 192 እኩል ይሆናል 0 አሁን ኳድራቲክ ፎርሙላ እንጠቀማለን n equals minus 4 plus or minus square root of 4 square minus 4 times 1 minus 192 over 2 ይሆናል ማለት ይሄ እንዴት ነው ያገኘው ተማሪዎች x equals minus b plus or minus square root of b square minus 4ac over 2a ነው። ይሄ ለየትኛው ነው የሚሆነው ማለት ነው ax square plus bx plus c ለሚለው ማለት ነው። ለዚህኛው ኳድራቲክ ኢኩዌሽናችን ይሄ ነው የሚሆነው ማለት ነው። ስለዚህ አሁን እዚህ ጋር n equals minus 4 plus or minus ይሄኛው ከስኩዌር ሩት ስታወጡት ስንት ነው የምታገኙት 28 ታገኛላችሁ። 4 ስኩዌር አድርጋችሁ እዚህ ጋር ፕላስ ይሆንላችኋል እቺ ማይነስ ነች ፕላስ ይሆንላችኋል አንድ ላይ ሲሰሩት እና ከስኩዌር ሩት ስታወጡ 28 ታገኛላችሁ ኦቨር 2 ከዛን ተማሪዎች ነምበር ኦፍ ዴይ ኔጌቲቭ ሊሆን ስለማይችል ኔጌቲቭን እንተዋለን minus 4 ወይም ደግሞ እዚህ ጋር ላሳያችሁ plus 28 over 2 or n equals minus 4 minus 28 over 2 ነበር ይሄኛውን እንተዋለን ኔጌቲቭ ሪዛልት ስለሚመጣብኝ አሁን እዚህ ጋር ነው ያለነው ማለት ነው እቺኛው ታለን ያለነው ስለዚህ n equals minus 4 plus 28 over 2 ይሄ ማለት ስንት ነው የሚሆነው 24 over 2 ስንት ነው ማለት ነው 12 ቀን ይፈጅበታል ማለት ነው። ስንት 192 ለማምረት የመጀመሪያው ቀን ስንት ያመረታ የመጀመሪያው ቀን 5 ያመርታል ቀጣይ 2 ላይ ሲጨመር ነው የሚሄደው 5 2 እያለ ሲሄድ 192 ዊንዶ ፍሬም የሚሰራው በ12ኛው ቀን ነው ማለት ነው። እንደዚህ ያደርጋችሁ ሰራላችሁ። ሌላ እንግዲህ ተማሪዎች እንደነገርኳችሁ ይሄ ዩኒት በኤግዛምፕል ነው። observe the pattern in figure 1.5 ፊገራችን ይሄኛው ነው እዚህ ጋር እንደምታዩት if the pattern continues find the number of letters in the column containing m ነው ተማሪዎች a እንግዲህ ያለው እዚህ ጋር አንደኛ ላይ ነው b ስንተኛ ላይ ነው ሁለተኛ ላይ ነው c ሶስተኛ ላይ ነው ሶስተኛ ላይ ነው d ስንት ላይ ነው አራተኛ ላይ ነው። የመጀመሪያው ተማሪዎች የመጀመሪያዋ 1 ነች ከዛስ b ስንት ነው ያለው 3 ነው እሺ c ስንት ነው ያለው 5 d ነው ወደታች ስትቆጥሩ ስንት ነው የምታገኙት 7 እያለ ነው የሚቀጥለው ፓተርኑ። አሁን እቺ አንድ ያለ እቻውን አንድ ማነች a ነች 3 b ያለ ስንት ነው ሁለተኛው ተርም ላይ ነው ማለት ነው። እሺ ሶስተኛው ተርም ላይ ያለው c ነው ስንት ነው ያለው 5 ነው አራተኛ ተርም ላይ ያለው ማን ነው d ነው ስንት ነው ያለው 7 ነው ያለው እኛ ደግሞ m ነው m ስንተኛ ተርም ላይ እንዳለ ደግሞ ማወቅ እንችላለን ማለት ነው። m ስንተኛ ተርም ላይ እንዳለ ተማሪዎች 13 ላይ abcd ያላችሁ ስትሄዱ m ያለ 13ኛ ላይ ነው። እዚህ ጋር ያሉት ስንት ናቸው ወርታች የሚደረደሩት ነው ጥያቄ። ስለዚህ a13 ነው የምፈልገው ማለት ነው። a13 equals a1 plus n minus 1 times d ነው
አሁን እንደምታዩት ይሄ እንግዲህ ተማሪዎች አርithmetic ነው ልዩነቱ በሁለት ነው ይሄ ያለው ስለዚህ ይሄንን ፎርሙላ መጠቀም ይችላል an equals a1 plus n minus 1 times d ማድረግ ይችላል ማለት ነው አሁን m ስንተኛ ላይ ያለችው 13ኛ ላይ አሁን እንግዲህ ተማሪዎች 13ኛ ላይ ወደ ላይ ስትሄዱ እንደዚህ ማለት ነው ያው አንደኛ ላይ ያለችው a ነች ሁለተኛ ላይ ያለችው b ነች ሶስተኛ ላይ c ነች አራተኛ ላይ d ነች 13ኛ ላይ ስትመጡ m ነው ያለው አይደለ m ወርታች ስንት ይሆናል ልክ እዚህ ጋር 1 3 5 7 እያለ በሚሄድበት ሰዓት ወርታች m ስንት ይሆናል ነው ጥያቄው ስለዚህ a1 plus 12d ይሆንልኛል ማለት ነው a1 ስንት ነው 1 plus 12 times d ስንት ነው 2 ስንት ይሆናል ማለት ነው 25 ልክ m ጋር ስትደርሱ ደግሞ 13ኛው ተርም ላይ ስትሄዱ m ታገኛላችሁ m ወርታች ደግሞ የተዘረዘረው ስንት ነው ማለት ነው 25 ነው ማለት ነው እንደዚህ አደረጋችሁ መስራት ትችላላችሁ ይሄ ለa ነው ለb ደግሞ if the total number of letter in the pattern is the total number ስንት ነው 361 which letter will be the last መጨረሻ ላይ ያለው ተርም እሱ ምን ሌተር ምንድነው ነው መጨረሻ ላይ ያለው ሌተር እሱ ምንድነው የተጠየቀው ነው ስለዚህ አሁን sn equal ስንት ነው ተሰጠኝ 361 ተሰጥቶኛል ስለዚህ አሁን ተማሪዎች sn equals n over 2a1 plus n minus 1 times d አደርጋለሁ ማለት ነው sn ማለት ተሰጥቶኛል sn ስንት ነው 361 እኩል ይሆናል n over 2 እሺ 2 times a1 ስንት ነው 1 plus n minus 1 times d ስንት ነው 2 361 እኩል ይሆናል n over 2 2 plus 2n minus 2 እንቱ በቱ እዚህ ጋር ስጣፋልኝ 2n ትሆናለች የምትቀረኝ እዚህ ጋርም 2 በቱ ስጣፋ ምን ይልኛል እዚህ ጋር n ብቻ ነው የሚቀረኝ n ስኩዌር ነው ማለት 361 እኩል ይሆናል n ስኩዌር n ማለት ፕላስ ኦር ማይነስ ስኩዌር ሩት ኦፍ 361 n እኩል ይሆናል ኔጌቲቭን እንተዋለን ፖዚቲቭን ነው የምንወስደው እንደዛ ስናደርግ ደግሞ 361 ደግሞ ምን ስንት ነው 19 ማለት ነው አሁን ABCD ያላችሁ ስትቆጥሩ 19ኛው ተርም ላይ ያለው ማን ነው እሱ s ነው ማለት ነው እዚህ ጋር the letter s ብለን መመለስ እንችላለን ማለት ነው እንዲህ ያለ ይሄዳል ማለት ነው ሌላኛው a theater is filling up at a rate of 4 people in the first minute 6 people in the second minute 8 people in the third minute and so on after 6 minutes the theater is half full after how many minutes will the theater be full እንግዲህ ተማሪዎች ይሄ ቲያትር ቤቱ እየሞላ የሚሄደው የመጀመሪያው ሚኒት ላይ ስንት ሰው ነው የሚሄደው 4 ሰው የመጀመሪያው ሚኒት 4 ሰው ከዛ 6 ሰው የሚገባው ሰከንድ ነው ሁለተኛው ሰከንድ ላይ እሺ ሶስተኛው ሰከንድ ላይ ደግሞ 8 እያለ ይቀጥላል ይሄ ነገር እያለ ይቀጥላል ማለት ነው after 6 minutes the theater is half full ስድስተኛው ሰከንድ ላይ ምን ይሆናል half full ነው የሚሆንልኝ ማለት ነው half full ነው የሚሆንልኝ ስለዚህ after how many minutes will the theater be full ነው የሚለኝ ስለዚህ መጀመሪያ ማን ማግኘት ይቀለኛል s6 ን ማግኘት ይችላልው ማለት ነው half ይሄኛው half ስለሆነ እሺ ፎርሙላችን እንግዲህ እንደሚታወቀው sn equals n over 2 2a1 plus n minus 1 times d ነው ስለዚህ 6 over 2 times a1 ማለት a1 4 ነች minus 6 ማለት ደግሞ plus 6 minus 1 times d ስንት ነው 2 ይሆንልኛል ማለት ነው ከዛን ይሄ ምን ይላል 3 እዚህ ጋር 6 plus ይሄኛው ደግሞ 5 times 2 10 እንዲሆንልኛል ማለት ነው ከዛን ስንት ይሆናል ተማሪዎች 6 over 2 3 ይሄኛው ደግሞ 8 ነው plus ይሄ ደግሞ ስንት ይሆንልኛል 10 ስለዚህ እዚህ ጋር አሁን 3 ሲባዛ 18 ይሆንልኛል ስንት ነው ማለት ነው 54 ይሄኛው s6 ላይ ነው ስድስተኛው ሰከንድ ላይ ማለት ነው ስድስተኛው ሰከንድ ላይ half ነው የሚሆነው ስለዚህ ቲያትራችን ፉል የሚሆነው መቼ ነው ማለት ስንት በስንተኛው ሰው ነው 108 ሰው ሲሆን ፉል ይሆናል ማለት ነው አሁን ስንተኛው ሰከንድ ላይ ነው የተጠየቁት እሱ ስንተኛው ሰከንድ ላይ ነው 108 የሚሆን ነው ስለዚህ sn አሁን እዚህ ጋር ያገኘሁት 108 የሰዎቹ ብዛት ነው የሚሞላው አሁን n ነው የምፈልገው ማለት ነው ስለዚህ አሁን
108 እኩል ይሆናል n/2 times a1 ማለት 4 ነው ሲደመር n-1 times d ደግሞ 2 ነው። ስለዚህ እዚህ ጋር 108 እኩል ይሆናል n/2 2 times 4 8 plus 2n-2 108 እኩል ይሆናል n/2 ስንት የሚሆን 6 plus 2n ይሆንላችኋል ማለት ነው። እሺ ከዛስ ምንድነው የሚሆነው 108 እኩል ይሆናል 3n ይሄኛው n/2 times 3n ነው plus n square ይሄ ማለት ተማሪዎች 3n square plus 3n minus 108 equals 0 ይሆንላችኋል ማለት ነው። ወይም ደግሞ ቀጥታ ይሄንን ፋክተር ማድረግ ይችላል ሲደመሩ 3 የሚሰጠኝና ሲባዙ ደግሞ -108 የሚሰጠኝን ደግሞ እንዲሁ መፈለግ ትችላላችሁ ማለት ነው። እንዲሁ መፈለግ ትችላላችሁ። ስለዚህ እዚህ ጋር አሁን እንደሚልኝ ፋክተራይዝ ስታደርጉት n+12 እና n-9 ብትሰሩት ይሄንን ታገኛላችሁ ማለት ነው። ይሄንን ብታባዙት አሁን ይሄንን ነው የምታገኙ። እሺ ታዲያ አሁን ተማሪዎች ከዛም እንደሚሆነው n+12 equals 0 or n-9 equals 0 n equals -12 or n equals +9 ነው የሚሆነው። ስለዚህ ኔጌቲቭን እንተዋለን ማለት ነው። ስለዚህ ስንተኛው ሰከንድ ላይ ነው የሚሞላው ማለት ነው ቲያትር ቤቱ 9ኛው ደቂቃ ላይ ቲያትር ቤቱ ፉል ይሆናል። 9ኛው ደቂቃ ላይ ስንት ነው የሚሆኑት ማለት ነው 108 ይሆናሉ ማለት ነው። 108 ይሆናሉ። እንደዚህ ያረጋችሁ ነው የምትሰሩት። ሌላኛው አሁንም እዚህ ጋር a job applicant finds a firm offers a starting annual salary of birr 32500 with guaranteed raise of birr 1400 per year. What would be the annual salary be in the 10th year? ተማሪዎች ይሄ job applicant 32500 ብር የሚቀጥር እንዲሁም ደግሞ በየአመቱ 1400 ብር የሚጨምር ድርጅት አገኘ። አሁን ተማሪዎች ይሄ ሰው በ10ኛው አመት ላይ ምን ያክል ያገኛል ነው? ምን ያክል ያገኛል ነው። ስለዚህ አሁን ተማሪዎች የመጀመሪያው አመት ላይ ስንት ነው የሚያገኘው 32500 ሁለተኛው ላይ ሲሆንስ ኤቱ ሲሆን ግን 32500 ብቻ አይደለም ያገኘው ሲደመር 1400 አለበት ማለት ነው። ሶስተኛው ተርም ሲሆንስ 32500 ሲደመር 1400 ሲደመር ይሄኛው ማለት ነው። ይሄኛውን አገኘ ከዛ አሁን ማለት ቀጣይ አመት ሲመጣ 1400 ይጨመርለታል ማለት ነው። እንዲህ ያለ ነው የሚቀጥለው ሲኩዌንሳችን። አሁን ከዚህ ላይ ይሄንን ስትቀንሱ ከዚህ ላይ ይሄንን ስትቀንሱ ተመሳሳይ ነው። ዲያችን ስንት ነው የምታገኙት? ዲ ኢኩአልስ 1400 ነው። ስለዚህ አሁን ኤ ላይ የተጠየቁት ኤ ቴንዝ ላይ ነው ማለት ነው። ይሄ ማለት ደግሞ a1 + 9 ዲ ነው ማለት ነው። a1 ስንት ነው? 32500 ሲደመር 9 ታይምስ 1400 እናደርጋለን ማለት ነው። ከዛ ስንት ነው የምታገኙት ተማሪዎች? እዚህ ጋር 45100 ታገኛላችሁ ማለት ነው። 45100 ታገኛላችሁ። ቢ ላይ የተጠየቁት ደግሞ over the first 10 year how much would be earned at the firm ምን ያክል ያገኛል? ይሄ አጠቃላዩን ነው የሚያሳየው። እዚህ ጋር ልክ 10ኛው አመት ላይ ምን ያክል ያገኛል ነው። እዚህ ጋር ደግሞ የአመቱ መጨረሻ ላይ ምን ያክል ያገኛል አንድ ላይ የስንተኛው የ10 አመት መጨረሻ ላይ ምን ያክል ያገኛል። ስለዚህ SN የተጠየቁት ማለት ነው። SN equals n/2 2a1 plus n-1 times d SN equals 10 ወይም ደግሞ S10 ማድረግ ይችላል። እናችን 10 ስለሆነች 10ኛው አመት ላይ ማለት ነው 10/2 2 times a1 ማለት 32500 ሲደመር 9 ነው የሚሆንልኝ 9 times ዲያችን ስንት ነው የሚሆነው 1400 አይነንም S10 ቁጥሩን ካልኩሌት ስታረጉት 388000 ታገኛላችሁ ማለት ነው። 388000 ብር ታገኛላችሁ ማለት ነው 10ኛው አመት መጨረሻ ላይ ልክ 10ኛ አሁን ይሄ ሰው በአመት የተቀጠረው 32500 ነው። ልክ አመት እንደሰራ በቀጣይ ስንት ነው የሚጨምርለት 1400 ይጨምርለታል ማለት ነው። ስለዚህ አሁን ይሄ ሰው ልክ አመት ሲሰራ መጀመሪያ የሚቀበለው 32500 ነው። ለቀጣይ አመት ግን 1400 ጭማሪ ያለው ማለት ነው።
እንደዚህ ያረጋችሁ መስራት ትችላላችሁ ይሄኛውን ጥያቄ ማየት ትችላላችሁ A person is scheduled to get a raise of birth 250 every 6 months during his or her first 5 years on the job. If his or her starting salary is 25,250 per year, what will his or her annual salary be at the end of the third year? Now, be mal. ሁለተኛ ጥያቄ ማለት born to begin a saving program in which she will save 1,000 the first year, and each subsequent year she will save 200 more than she did the previous year. How much will she save during the 8th year? የሚለው ተማሪዎች ይሄንን እንሰራለን ማለት ነው። እሺ እዚህ ኤክሰርሳይዝ ተማሪዎች እንግዲህ እዚህ ጋር ሲቀጠር በአመት ስታርቲንግ ሳላሪው ስንት ነው 25250 ነው per year ነው ግን ተማሪዎች አሁን ይሄን ኤዋን ልለው አልችልም ምክንያቱም ልክ አመት ሲሰራ ጭማሪ ያለው ስንት 500 ብር አለው እዚህ ጋር እንደምታዩት በ6 ወር 250 ከሆነ per year ደግሞ 500 ጭማሪ ያለው ማለት ነው ስለዚህ አሁን ልክ አንድ አመት ሲሞላው ስንት ነው መጀመሪያ ማለት ነው ያገኘው ማለት ነው 25250 ሲደመር 500 ነው ማለት ነው ቀጣይስ የዚህኛውን 25250 ሲደመር 500 የነበረውን ሲደመር 500 አሁንም ጭማሪ ያገኛል ማለት ነው ከዛስ አሁንም የዚህኛውን ጭማሪ 500 ደግሞ ያገኛል ማለት ነው 25250 ሲደመር 500 ሲደመር 500 ይሄኛው ማለት የዚህ ነው ሲደመር 500 ደግሞ ሶስተኛው አመት ላይ ያገኛል ማለት ነው እንዲህ ያለ ነው የሚቀጥለው አሁን ሰርድ ይር ላይ ነው የተጠየቁት እዚህ ጋር እንደምታዩት ተማሪዎች ይሄንን እንደምራችሁን ቁጭ ማድረግ ትችላላችሁ ይሄ ማለት ሶስተኛው አመት ነው ስለዚህ አሁን ይሄኛውን ስትደምሩ ስንት ነው የምታገኙት እዚህ ላይ 1500 መደመር ማለት ነው ይሄኛው ላይ በመትደምሩበት ሰዓት 26750 ታገኛላችሁ ወይም ደግሞ A3 equals A1 plus 2D ታደርጋላችሁ A1 ስንት ነው ይሄኛው 25250 ሲደመር 500 ማለት ነው እሱኛው A1 ማለት ይሄኛው ነው ይሄን ስትደምሩት 25750 ታገኛላችሁ ሲደመር 2 times D ማለት ደግሞ ስንት ነው 500 ማለት ነው የነዚህ ልዩነት 500 ነው ከዛን ተማሪዎች 25750 ሲደመር 1000 እንዴ እዚህ ላይ 1000 ሲጨምሩበት ስንት ነው የሚሆነው 26750 አድርጋችሁ ማግኘት ትችላላችሁ ማለት ነው እዚህ ጋር born to begin saving a program in which she will save 1000 the first year ነው የመጀመሪያው አመት ላይ ስንት ነው ሴቭ ያደረጋችሁ 1000 and each subsequent year በቀጣይ ተከታታይ ያለው አመታት ደግሞ she will save 200 more than she did the previous year አሁን እዚህ ጋር 1000 ነበር እዚህ ጋር ስንት ማለት ተደረገው 1200 ከዛስ 1400 ከዛስ 1600 እያለች ነው የምትሄደው አሁን እዚህ ጋር 8ኛው አመት ላይ ስንት ነው ኤቴንዛችን ስንት ነው እስከ 8ኛው አመት ድረስ ምን ያክል ተሰበስባለች ሳይሆን 8ኛው አመት ላይ ተጠየቁት አሁን ያ ማለት A1 plus 7 D ነው የሚሆነው ማለት ነው A1 ስንት ነው 1000 ሲደመር 7 ሲባዛ D ደግሞ ማለት 200 1000 ሲደመር እዚህ ጋር ደግሞ ይሄ ደግሞ ስንት ነው የሚላችሁ ተማሪዎች 1400 ከዛ ስንት ነው የሚላችሁ ማለት ነው 2400 ብር ይሆናል ማለት ነው ይሄ ልክ 8ኛው አመት ላይ ነው ምን ያክል ብር ለ8 አመት ምን ያክል ብር ተሰበስባለች ማለት ሰሙን ከተጠየቁ ግን ይሄኛውን ነው የምጠቀመው S8 ነው የምጠቀመው ማለት ነው S8 ነው የምጠቀመው ይሄኛውን ፎርሙላ በመጠቀም ሰሙን ይሄኛውን ፎርሙላ በመጠቀም ይሄንን ፎርሙላ በመጠቀም መስራት እንችላለን ማለት ነው አሁን እዚህ ጋር ግን ቀጥታ ይሄኛውንም Sn equals n over 2 A1 plus An ማለት ይችላል ምክንያቱም S8 ከተጠየቁኝ n over 2 A1 plus A8 ነው A8 ደግሞ እዚህ ጋር አገኝቻለሁ ማለት እዚህ ጋር ቁጭ አደርጋለሁ ማለት ነው ስለዚህ አሁን 8ኛው አመት ላይ ምን ያክል ሴቭ ታደርጋለች ብቻ ከሆነ ይሄኛው ነው ምን ሰራው 8ኛው አመት ላይ ምን ሴቭ የምታደርገው የሚለው እስከ 8ኛው አመት ደግሞ ምን ያክል ሴቭ ታደርጋለች አንድ ላይ ከተባልኩ ደግሞ ይሄኛው ነው የምሰራው ማለት ነው እሺ ቀጣይ ጥያቄ woman deposit 3500 in a bank account
paying an annual interest at the rate of 6%. Show the amount she has in the account at the end of each year. Form a geometric sequence ነው ይሄኛን በቀላል መንገድ እንሰራለን ተማሪዎች አሁን ዲፖዚት የምታረጋው ስንት ነው G1 ስንት ነው 3500 ነው G2 annual interest ስንት ነው 6% ነው ያ ማለት G1 plus 6% of G1 ነው የሚሆነው ማለት ነው ያ ማለት G1 plus 6% ማለት 6/100 times G1 ይሆንልኛል ማለት ነው ይሄ ማለት ተማሪዎች G1 plus 0.6 G1 ይሄ ማለት ምን እንደሚያላችሁ 1.6 G1 ይሆናል ማለት ነው የመጀመሪያው እሺ G3 G2 plus አሁንም ደግሞ 6% of G2 ነው የሚሆነው ማለት ነው እዚህ ጋር ይሄም ማለት ደግሞ G2 plus 6% ማለት 0.6 G2 ነው ማለት ነው ይሄ ማለት ስንት ሆነ ማለት ነው ተማሪዎች 1.6 G2 ሆነ ማለት ነው 1.6 G2 ደግሞ ማለት ምን ማለት ነው 1.6 G1 ነው ብለናል ስለዚህ ምን ሆነ ማለት ነው ይሄኛው 1.6 square times G1 ሆነ ማለት ነው እሺ G4 ደግሞ የG3 ራሱና የG3 6% ማለት ነው 6% of G3 ይሄ ማለት ደግሞ G3 plus አሁንም 0.6 G3 ነው የሚሆነው 6% of G3 ማለት 0.6 G3 ማለት ነው 1.6 G3 ሆነ ማለት ነው ተማሪዎች አሁንም ይሄኛው እንደሚል 1.6 G3 ስንት አግኝቻለሁ 1.6 square G1 አግኝቻለሁ ያ ማለት ምን ሆነ ማለት ነው 1.6 cube G1 ሆነ እንዲህ ያለ ይቀጥላል ማለት ነው ስለዚህ አሁን እዚህ ጋር Gn ማለት ምን ይላችኋል ማለት ነው ተማሪዎች Gn ማለት G1 into 1.6 the power of n minus 1 ይሆንላችኋል ማለት ነው አሁን እዚህ ጋር 3 ስታረጉት ይሄንን G1 ከዛስ ይሄ እዚህ ጋር ደግሞ ስንት ይሆንላችኋል 3 minus 1 2 ይሄ እዚህ ጋር ያለውን ታገኛላችሁ ማለት ነው G1 1.6 square የሚለውን ታገኛላችሁ ማለት ነው ስለዚህ አሁን ምን ይሆናል ማለት ነው Gn equals G1 ማለት ስንት ነው 3500 ከዛስ 1.6 the power of n minus 1 ይሄ ይሆንላችኋል ማለት ነው እዚህም ጋር አለ ተማሪዎች suppose a substance loses half of its radioactive mass per year ነው አሁን መጀመሪያ ላይ የሆነ ማስ አለው ያን ማስ ጂኖት ብለን እንወሰድ ስንት ግራም ነው 100 ግራም አሁን ሳይቀንስ በፊት ነው ማለት ነው ከዛስ if you start with 100 gram of radioactive substance how much is left after 10 years ነው የተጠየቁት 10 year በኋላ ምን ያክል ይቀራል ነው አሁን ተማሪዎች G1 ማለት የዚህን half ነው የሚቀንሰው ማለት ነው መጀመሪያ ላይ 1/2 of G0 ነው የሚሆነው 1/2 of G0 ነው የሚሆንልኝ ማለት ነው ያ ማለት 1/2 of 100 ማለት ነው ይሄን እንዴት ይዛላችሁ G2 ማለትስ አሁን ደግሞ ቀጣይ ሲሆንስ ምን እንደሚሆነው የG1ን half ነው የሚቀንሰው ማለት ነው አሁን ራዲዮአክቲቭ ሰብስታንሳችን half ነው የሚቀንሰው የG1አችን ያ ማለት 1/2 of G1 ነው የሚሆነው ያ ማለት ደግሞ 1/2 G1 ማለት ደግሞ ማለት ነው 1/2 times 100 ይሄ ምን ይላችኋል 1/2 square 100 ሆነ ማለት times 100 ሆነ G3's 1/2 of G2 ነው የሚሆነው ማለት ነው ያ ማለት 1/2 of G2 ማለት ደግሞ እዚህ ጋር ያየነው ነው 1/2 square times 100 ይሄ ማለት 1/2 cube times 100 ሆነ እንዲህ ያለ ይቀጥላል ማለት ነው እንዲህ ያለ የሚቀጥል ከሆነ እኛ የሚያስፈልገን G1 ተርማችን ስንት ነው 50 ይሆናል ማለት ነው G1 ተርማችን 50 ይሆናል ወይም ደግሞ G1 ተርማችን 50 ይሆንልኛል ከዛ G10 ነው የተጠየቁት G10 ማለት ደግሞ ተማሪዎች ጀነራል ፎርሙላችን መጣ Gn ማለት G1 are the power of n minus 1 ነው ስለዚህ G1 times are the power of 9 ነው የሚሆንልኝ ይሄ ማለት G1 ማለት 50 ነው R ማለት ደግሞ ስንት ነው 1/2 ነው 1/2 ታገኛላችሁ እዚህ ላይ R ማለት
G2 over G1 equals G3 over G2 ሲሆን 1 over 2 ነው የምታገኙት። ይሄንን ለዚህ ስታካፉት 100 ይጣፋል። አንድ ሁለተኛ እዚህ አንድ ሁለተኛ ተጣፋለች፣ አንድ ሁለተኛ ይቀርኛል ማለት ነው። ይሄ 1 over 2 ይላችኋል። 1 over 2 the power of 9 ማድረግ ትችላላችሁ። ይሄንን በመሰሩበት ሰዓት 0.097 ግራም ይሆንላችኋል ማለት ነው። አንድ ይሄ ሁለተኛው ከፈለጋችሁ ደግሞ G10 ማለት G1 are the power of 9 ነው። G1 ማለት 1 over 2 times 100 R ደግሞ ማለት 1 over 2 the power of 9 አይደለም። ይሄ ምን ይላችኋል? 100 times 1 over 2 the power of 10 አድርጋችሁ መስራት ትችላላችሁ። ይሄም ሲሰሩት 0.097 ግራም ነው የምታገኙት ማለት ነው። ኤክሰርሳይዝ 1.23 እዚህ ጋር እንደምታዩት ተማሪዎች እኔ አንድ ሁለቱን እሰራላችኋለሁ። እናንተ ደግሞ 3 እና 4ን መስራት ትችላላችሁ ማለት ነው። ትለማመዱበታላችሁ። እኔ አንደኛና ሁለተኛን እሰራላችኋለሁ። አንደኛው a certain atom loses 1/10 of its value each year. If the item is worth $28,000 today, how much will it be worth 4 years from now? ተማሪዎች አሁን ላይ 28000 ብር የሚያወጣ ነው አይተሙ፣ ግን በአመቱ 1/10 ነው የሚቀንሰው። በአመቱ 1/10 ይቀንሳል። አሁን ከረንትሊ ያለው ዋጋው ስንት ነው? 28000 ብር ነው። አሁን የመጀመሪያው ምንድነው የሚሆንልኝ? 1/10ኛው ነው የሚቀንስ። ያ ማለት 28000 ሲቀነስ 1/10 of 28000 ይሆናል ማለት ነው። አሁን ሲምፕሊፋይ ምናምን ማድረግ የሌለባችሁ በጂኦሜትሪክ ሲኩዌንስ ምናምን ሲሰሩ በቀላሉ ይመጣላችኋል። ወይ አርithmetic ሊሆን ይችላል ወይ ጂኦሜትሪክ ሊሆን ይችላል። ይሄኛውን ሲሰሩት ምንድነው የሚላችሁ ተማሪዎች? 28000 ኮመን በውስጥ 1 minus 1 over 10 ይሆንላችኋል ማለት ነው። ይሄ ፈርስት ተርማችን ነው። ሰከንድ ተርማችንስ የዚህኛውን 1 over 10 የሚቀንሰው ማለት ነው። ያ ማለት እዩ 28000 1 minus 1 over 10 ይሄ ያለው ነው። የዚህን 1 over 10 ነው ማለት ነው። 1 over 10 of የትኛውን? የዚህ ወይም የዚህኛውን ማለት ነው። 28000 1 minus 1 over 10 አንጂ ጋር ተማሪዎች የዚህኛው ደግሞ ኮመን ስታወጡለት 28000 ይሄኛው ብናወጣው ኮመን ያው 28000 1 minus 1 over 10 ኮመን ብናወጣው ምንድነው የሚልልኝ? 1 minus 1 over 10 ይቀረኛል። ይሄ ማለት ደግሞ ስኩዌር አልሆነላችሁም ታዲያ ይሄኛው ደግሞ 28000 1 minus 1 over 10 ስኩዌር ሆነላችሁ ማለት ነው። አሁንም ቀጣይ የዚህኛውን 1/10 ነው የምትቀንሱት ማለት ነው። ያ ማለት 28000 1 minus 1 over 10 ስኩዌር minus 1 over 10 of ይሄኛውን 28000 1 minus 1 over 10 of ስኩዌር ስታደርጉ አሁንም ደግሞ ይሄኛውን ኮመን ማውጣት ትችላላችሁ። 28000 1 minus 1 over 10 ስኩዌር ኮመን ስታደርጉት 1 minus 1 over 10 ይቀራችኋል። ምን ሆነላችሁ ማለት ነው? ደግሞ ኪዩብ ሆነላችሁ። 28000 1 minus 1 over 10 ኪዩብ ሆነላችሁ ማለት ነው። አሁን የመጀመሪያው ተርም ይሄኛው ነው፣ ሁለተኛው ተርም ይሄኛው ነው፣ ሶስተኛው ተርም ይሄ ነው። ይሄን ከዚህ ላይ ስትቀንሱና ይሄን ከዚህ ላይ ስትመጡት እኩል አይመጣም። ስለዚህ አርithmetic አይደለም ማለት ነው። ይሄን ለዚህ ስታካፍሉትና ይሄን ለዚህ ስታካፍሉት ግን ተማሪዎች ጂኦሜትሪክ ሲኩዌንስ ነው። ሬሺዮ ስንት ይሆንላችኋል? ሬሺዮ 1 minus 1 over 10 ይሄ ማለት 9 over 10 ይሆንላችኋል ማለት ሬሺዮ። ይሄኛውን ለዚህ ስታካፍሉት ይሄንን ነገር ለዚህኛው ስታካፍሉት 28000 በ28000 ይጠፋላችኋል። 1 minus 1 over 10 ደግሞ እዚህ ጋር ያለውን 1 minus 1 over 10 አንድ ስለሚያጠፋላችሁ 9 over 10 ታገኛላችሁ ወይም 1 minus 1 over 10 ታገኛላችሁ። ስለዚህ ፎርዝ ይር ላይ ነው የተጠየቁት። ይሄኛውን ደግሞ በቀላሉ መስራት ትችላላችሁ ማለት ነው። ስለዚህ G4 ማለት G1 are the power of 3 ነው። G1 አሁን እዚህ ጋር ተማሪዎች G1 የመጀመሪያው ተርማችን ይሄ ነው የሚሆነው ማለት ነው። G1 ይሄ ይሆንልኛል፣ ይሄ G2 ይሆንልኛል፣ ይሄኛው G3 ይሆናል። ይሄ ከረንት ፕራይሳችን G1 መሆን አይችልም። ለምን? ልክ በአመቱ ይቀንሳል። በአራተኛው አመት ላይ ሲቀንስ ስለተባልኩኝ ተመሳሳይ እንትኖችን ነው መውሰድ ያለብኝ። ከቀነሰ የመጀመሪያው አመት ይቀንሳል፣ ከዛ ሁለተኛው አመት ይቀንሳል፣ ሶስተኛው አመት ይቀንሳል፣ አራተኛው አመት ይቀንሳል። እሱ ነው የተጠየቁት። G1 ማለት 28000 1 minus 1 over 10 ወይም ደግሞ
9 እቺ ራሷ ማለት 9/10 ነች ስለዚህ እዚህ ጋር ላቃላት 9/10 ታይምስ r ኪዩብ ማለትም 9/10 ኪዩብ ይሄ ማለት 28000 እሺ 9/10 the power of 4 ይሆንላችኋል ማለት ነው እዚህ ጋር ያለው እዚህ ጋር ስራ ያለ እዚህ ጋር ደግሞ አንዳለ 4 ይሆንላችኋል ይሄንን በመትሰሩበት ሰዓት ተማሪዎች 18370.8 ብር ይሆናል ማለት ነው ልክ አራተኛው ዓመት ላይ አሁን ላይ 28000 የነበረው አንድ አስረኛውን እየቀነሰ የሚሄድ ከሆነ ልክ አራተኛው ዓመት ሲያልቅ ይሄኛውን ዋጋ ይኖረዋል ማለት ነው ልክ አራተኛው ዓመት ላይ ይሄኛው ይኖረዋል ማለት ነው አራተኛው ዓመት ላይ ይሄንን ነው የሚሆነው እዚህ ጋርም ደግሞ አለ ተማሪዎች እዚህ ጋርም ደግሞ a boat is now worth ብር ቦታችን አሁን ላይ ስንት ነው 34000 ነው loses 12% of its value each year በየአመቱ 12%ን ሎዝ ያደርጋል what will be worth after 5 years ነው በቀደም መሰረት ነው ሰሩት የመጀመሪያው 34000 ሲቀነስ የዚህኛው ስንት ነው የሚቀነሰው 12% ማለት 12/100 ማለት ነው 34000 ይሄ የመጀመሪያው ተርማችን ነው የሚሆነው ማለት ነው ይሄኛውን አይደለም እንደመጀመሪያ ወስደው እሺ ሁለተኛውስ የዚህኛው ራሱ ነው የሚሆነው ያ ማለት ይሄኛው ማቃለል ይችላል እዚህ ጋር 34000 ማን ቦስት 1 - 12/100 ይሆንልኛል ማለት ነው ሁለተኛ ላይ ያለው የዚህኛውን 12% ነው የሚቀንሰው አሁን ያ ማለት 34000 1 - 12/100 minus 12/100 of 3400 1 minus 12/100 የዚህኛውን ነው የሚቀንሰው ማለት ነው የመጀመሪያው ዓመት ላይ ይሄንን ከሆነ ቀጣይ ላይ የሚቀንሰው ደግሞ የዚህን 12% ነው ማለት ነው አሁን ተማሪዎች ይሄን እዚህ ጋር ኮመን ማውጣት ይችላል የትኛው 34000 ኮመን ሳወጣ 34000 1 minus 12/100 የሚለውን ኮመን ሳወጣ ማን ነው የሚቀረኝ እዚህ ጋር ይሄ ራሱ ነው ኮመን ያወጣት 1 ማይነስ እዚህ ጋር ግን የሚቀረኝ 12 መቶኛ ነው ማለት ነው ስለዚህ ምን ይላችኋል ይሄው 34000 1 minus 12/100 ስኩዌር ይሆንላችኋል ማለት ነው ሶስተኛው ተርምም የዚህኛው ማለት የዚህኛው 12% ሲቀንስ ማለት ነው ያው 34000 1 minus 12/100 square minus 12/100 of 34000 into 1 minus 12/100 square አሁንም እዚህ ጋር ተማሪዎች ኮመን ማን አለኝ ይሄ ራሱን ኮመን ማውጣት ይችላል 34000 1 minus 12/100 ኮመን ሳውጣ ማን ነው የሚቀረኝ እዚህ ላይ አንድ አለች እዚህ ላይ ደግሞ ይሄ 12 መቶኛ ከዛ ይሄ ምን ሆነላችሁ ይሄው 34000 1 minus 12/100 ኪዩብ ይሆንላችኋል ማለት ነው አሁን ይሄኛው ጂኦሜትሪክ ነው የምታገኙት አንደኛው ተርም ይሄ ነው ሁለተኛው ተርም ይሄ ነው ሶስተኛው ተርም ይሄን እንዲያለ ነው የሚቀጥለው ይሄን ለዚህ ስታካፍሉት ይሄንን ለዚህ ስታካፍሉት ይሄንን ደግሞ ለዚህ ስታካፍሉት የምታገኙት ሬሺዮ ስንት ነው 1 minus 12/100 ይሄ ማለት ተማሪዎች 88 መቶኛ ነው የምታገኙት ማለት ነው ሬሺዮአችን ይሄ ከሆነ G5 ነው የተጠየቁት G5 ማለት G1 times r the power of 4 G1 ማለት ተማሪዎች G1 ማለት ይሄኛው ነው ያው 34000 ይሄ 1 minus 12/100 የምትለው 88 መቶኛ ነች ታይምስ አራችን ራሱ ደግሞ ስንት ነው 88 መቶኛ ምን the power of 4 ከዛ ምን ይላችኋል ይሄ ተማሪዎች 34000 88/100 the power of 5 ይሆንላችኋል ማለት ለምን the power of 4 ይሆነ እዚህ ጋር 4 ነው እዚህ ጋር ደግሞ 1 አለች 5 ይሆንላችኋል ይሄኛም በመሰሩበት ሰዓት G5 የምታገኙት 17942 34000 የነበረው ልክ አምስተኛው አመት ላይ ስንት ይሆናል 17942 ይሆናል በ12% እየቀነሰ የሚመጣ ከሆነ ማለት ነው ሎስ እያረገ የሚመጣ ከሆነ ይሄኛውን ታገኛላችሁ ማለት ነው ተማሪዎች አሁን የምናየው ይሄኛውን ኤግዛምፕል ነው A man was injured in an accident at work. He received a disability grant of 4,800 Ethiopian birr in the first year. This grant increases with a fixed amount each year. A. What is the annual increase if he receives
a total of እዚህ ጋር 143,500 ኢትዮጵያን ብር over 20 years ተማሪዎች ይሄ ሰው በስራ ቦታ አደጋ ይገጥመዋል እንግዲህ በመጀመሪያ ላይ በካሳ መልክ የመጀመሪያው አመት ለስንት ነው የወሰደው 4800 ወስዷል ማለት ነው በመጀመሪያው አመት 4800 ኢትዮጵያን ብር ወስዷል አሁን ይሄ ብር በየአመቱ እየጨመረ ነው የሚሄድ ነው አሁን ይሄንን ወስዷል የመጀመሪያው ላይ የሆነ ያክል ይጨምራል ማለት ነው 4800 ሲደመር ዲ ልበለው እዚህ ላይ የመጣው ሶስተኛው አመት ላይ ደግሞ የትኛው ላይ ነው የሚጨምረው እዚህ ላይ ይሄ የሚወስደው ላይ 4800 ፕላስ ዲ ላይ አሁንም ምን ይኖራል ፕላስ ዲ ይኖራል ቀጣይ ላይም የሚመጣው 4800 ፕላስ ዲ ይሄኛው ላይ አሁንም ዲ ይኖራል ማለት ነው እንዲህ ያለ ይቀጥላል ይሄ ማለት ራሱን ባወርደው ይሄ 4800 ነው ይሄኛው 4800 ፕላስ ዲ ነው ይሄኛው 4800 ፕላስ 2d ነው ይሄኛው ደግሞ 4800 ፕላስ 3d ነው የሚሆነው ማለት ነው አሁን የተጠየቁት annual increase ነው d ማለት ነው በየአመቱ የሚጨምረው ነው የተጠየቁት እንግዲህ ተማሪዎች እዚህ ጋር if you receive total ይሄኛው ቶታል ይሄን ወስዷል በስንት በ20 አመት ቶታል ይሄንን ነው ድምሩ ማለት ነው ስለዚህ የትኛው ፎርሙላ መጠቀም ይችላልው sn equals n over 2 2a1 plus n minus 1 times d ነው እሺ አሁን እንግዲህ s20 ይሄኛው ነው ማለት ነው s20 equals 20 over 2 a1 ማለት ደግሞ ሰጥቶኛል እሱ ስንት ነው 4800 plus 19 d ይሆንልኛል ማለት አሁን ይሄኛው ስንት ሰጥቶኛል 143500 እኩል ይሆናል 10 2 times 4800 plus 19d እቻንዶ ዜሮችን ማጥፋት ይችላልላችሁ እዚህ ጋር ስንት ይሆናልላችኋል 14350 እኩል ይሆናል ይሄን ደግሞ ስታባዙ ስንት ነው ታገኙ 4800 ሲባዛ 2 9600 ሲደመር 19d ታገኛላችሁ ማለት ነው አሁን d ማለት እዚህ ጋር ምን ማለት ተማሪዎች 14350 ሲቀነስ 9600 ሲካፈል 19 ታረጋላችሁ እንዲሁም ታረጉበት ሳዲ ስንት ነው የምታገኙት 250 አሁን ተማሪዎች መጀመሪያ አመት ላይ 4800 ከወሰደ በሁለተኛው አመት ላይ የሚወስደው ደግሞ ስንት ነው ማለት ነው 4800 ሲደመር 250 ብር ጭማሪዋን ማለት ነው በሶስተኛ ላይ ደግሞ የሚወስደው ስንት ነው ማለት ነው 4800 ሲደመር 500 ነው እናረጋለት ማለት ነው እንደዚህ ያረጋግን ነው የምንሰራው B ላይ ደግሞ የሚጠይቀኝ his initial annual expenditure is 2600 Ethiopian birr which increases at the rate of 400 Ethiopian birr per year after how many years will his expense exceed his income ነው የሚለው ተማሪዎች እዚህ ጋር እንግዲህ ለኢንካሙ ዲ ስንት ነው ያገኘነው እዚች ጋር እቺ ልስራላችሁ SN የሚለውን ፎርሙላ ነው መጠቀመው አሁን የተጠየቁት ወጪው ቶታል ወጪው ከቶታል ገቢው የሚበልጥበት ጊዜ ከስንተኛ አመት በኋላ ነው የሚለኝ ስለዚህ s income ማለት n over 2 times a1 2 times 4800 ማለት ነው plus n minus 1 times d ማለት ስንት ነው 250 ይሄ ለኢንካማችን ነው s income equals ይሄኛው ምንድነው የሚሆንላችሁ n over 2 ይሄ 9600 ሲደመር 250 n ሲቀነስ 250 ከዛስ s ኢንካማችን ምንድነው የሚሆነው n over 2 9600 ሲቀነስ 250 9350 ሲደመር 250 n ይሆንላችኋል ማለት ነው ይሄ s ኢንካማችን ነው የተጠየቁት ምንድነው x ወጪያችን ኤክስፔንዲቸራችን የተጠየቁት ኤክስፔንዲቸራችን greater than s ኢንካማችን የሚሆነው ከስንት አመት በኋላ ነው አሁን s ኢንካማችን ይሄን ካገኘን አሁን ደግሞ sum of expenditureአችንን ነው የምንሰራው እሱ ምንድነው የሚሆነው ተማሪዎች n over 2 times a1 ማለት ስንት ነው 2600 ሲደመር n minus 1 times d ደግሞ ማለት 400 ነው ማለት ነው ይሄኛው ማለት 2600 ከዛስ 3000 ከዛስ 3400
እያለ ነው የሚቀጥለው ማለት ነው እንዲህ እያለ ነው የሚቀጥለው ስለዚህ አሁን እዚህ ጋር ይሄኛው የኤክስፔንቸራችንም ስንት ነው የሚሆነው n over 2 ከዛ ስንት ነው የሚሆነው 2600 ሲባዛ 2 ማለት 5200 ሲቀነስ 400 n ሲደመር ይቅርታ ሲቀነስ 400 ከዛ ነው ምን ይሆናል n over 2 5200 ሲቀነስ 400 ስናደርግ ስንት ነው የሚሆነው 400 ስናደርግበት 4800 እናገኛለን ማለት ነው ፕላስ 400 ይሆናል ማለት ነው ከዛ ነው አሁን s expenditure greater than s income ነው የምንለው ማለት ነው እኩል የሚሆንበት ቢሆን እኩል ነበር የምናደርገው ስለዚህ እዚህ ጋር አሁን n over 2 4800 ሲደመር 400 n greater than n over 2 9350 ሲደመር 250 n አሁን ይሄኛው በዚህኛው ማጣፋት እንችላለን ከዛስ 4800 ሲደመር 400 n greater than 9350 ሲደመር 250 n ነው ስለዚህ አሁን እዚህ ጋር 400 n ሲቀነስ 250 n ላድርግና greater than እዚህ ጋር 9350 ነበር ሲቀነስ ላድርግና 4800 ላድርግ ከዛን እዚህ ጋር 150 n greater than 4550 ይቀርልኛል እዚህ ጋር ከዛስ over 150 over 150 n greater than ይሄ ለዚህ ተካፍሉ 30.333 እያለ ነው የሚሄደው ስለዚህ አሁን ከስንተኛ ዓመት በኋላ ነው ማለት ነው ኤክስፔንዲቸራችን ከኢንካማችን የበለጠ ነው ከ30 ዓመት በኋላ ነው ያለን አሁን ይሄ ፖይንት ማለት 30 ዓመትና 3 ወር or 4 ወር አካባቢ ነው ግን በአመት ስለሆነ እዚህ ጋር የሚለን ከ30 ዓመት በኋላ ወጪው እየበለጠ ይመጣል ማለት ነው እንደዚህ አድርጋችሁ ትሰራላችሁ A flower 110 cm high is planted in a garden ተማሪዎች እንግዲህ 110 cm ቁመት ያለው አበባ በአትክልት ውስጥ ተተክሏል ነው At the end of the first year the flower is ይኸውና የአንደኛው ዓመት መጨረሻ ላይ ስንት ሆነ 120 cm ቶል ሆነ ማለት ነው 120 cm ሆነ Thereafter the growth of the flower each year is half of its growth in the previous year shows that the height of the flower will never exceed 130 cm draw the graph of the relationship between the time and growth ነው የሚለው ተማሪዎች እዚህ ጋር እንግዲህ ይሄን የሚያክል ነበር የተተከለው ስለዚህ አንደኛው ዓመት ሲያልቅ ስንት ነው 120 ስንት ሆነ ማለት ነው መጀመሪያ ላይ ያደገው 10 ከዛስ በhalf ነው የሚጨምር ነው half የሚጨምረው ደግሞ ስንት ነው የሚሆነው 5 ነው የሚጨምረው ማለት ነው ከዛስ 5 ሁለተኛ ከዛስ 5 አራተኛ ከዛስ 5 ስምንተኛ ለሁለት እየከፈላችሁት ቢሆን እንዲህ ያለ ነው የሚሄደው ማለት ነው ስለዚህ አሁን አጠቃላይ ስንት እንደማያልፍ ነው የሚለው 130 እንደማያልፍ ቼክ አድርጉ ነው የሚለው ስለዚህ የዚህን ሰም እንፈልጋለን የእድገቱን ሰም እንፈልጋለን ከዛን እዚህ ጋር ስንደምረው 130 አለመብለጡን ነው ቼክ የምናደርገው ማለት ነው የእድገቶቹን ብቻ ሰም ነው የምንሰራው መጀመሪያ ማለት s infinity ማለት ነው እዚህ ጋር አሁን ሬሺዮአችን 5/10 equals 5/2 over 5 እንደሚሆነው ማለት ነው 1/2 ይሆንልኛል ማለት ነው 1/2 ነው የምታገኙት ሬሺዮአችን g1 is 10 ነው እንዲህ ከሆነ ደግሞ absolute value of r less than 1 ከሆነ ምን እንደምንጠቀመው ፎርሙላ ብለናል g1 over 1 minus r ነው ስለዚህ እዚህ ጋር g1 ስንት ነው 10 over 1 minus 1/2 ከዛን s infinity equals 10 over ስንት ነው የሚልኝ 1/2 ይሄ ማለት 20 ይሆናል ማለት ነው ድምሩ ስንት ነው ማለት ማድረግ የሚችለው 20 ሴንቲሜትር ነው ስለዚህ እዚህ ጋር ይሄውና 110 ነበር የተተከለው ከዚህኛው ጋር ሲደመር s planted plus s infinity ያችን ስንት ነው የሚሆነው ማለት ነው 130 ነው ይመጣልኝ ማለት ነው ይሄኛው 20 ነው የተተከለው ደግሞ 110 ስለሆነ እሺ አሁን እዚህ ጋር ደግሞ ግራፉን ደግሞ ግለጹ ይለኛል እንግዲህ እዚህ ጋር gn equals g1 are the power of n minus 1 n ምንድነው እንግዲህ እዚህ ጋር ጊዜውን ነው የሚያሳየው አይደል በአመት ማለት እንግዲህ አሁን ተማሪዎች g1 ብል ምን እንደሚልልኝ g1 are the power of 1 minus 1 0 ነው ስለዚህ g1 ከg1 ጋር እኩል ነው 10 ይሆንልኛል ማለት ነው g2 ብናረግ ደግሞ ተማሪዎች g1 are the power of 1 ነው የሚሆነው ይሄ ማለት ደግሞ g1 ማለት ስንት ነው g1 ማለት 10 ነው r ማለት 1/2 ነው ይሄው 5 ይመጣልኛል ማለት ነው ስለዚህ n ታይሙ ጋር ነው የሚሄደው ማለት ነው year ነው የሚያሳየኝ አሁን የዚህን ግራፍ አንሱ ነው ኢኩዌሽናችን የሚሆነው gn equals g1 ማለት 10 ነው
r ማለት ደግሞ 1/2 ነው the power of n - 1 የዚህን ግራፍ ነው የምናነሳው አሁን ልክ አንድ አመት ሲሆነው ስንት ነው የሚሆነው 10 የግሮዙ ማለት ነው 10 ነው የሚሆነው እዚህ ጋር አንድ አመት እዚህ ጋር ከሆነች ይሄው እንዲያደርጋለሁ ማለት ነው እሺ ሁለተኛ አመት ሲሆንስ 5 ይሄው ሶስተኛ አመት ሲሆንስ 5 አራተኛ እንዲህ ነው እንዲህ የተጠጋ ነው የሚሄደው ማለት ነው እንዲህ የተጠጋ ነው የሚመጣው ይሄንን እንደዚህ አታያይዙትም እንደዚህ አድርጋችሁ ነው የምታስቀምጡት ማለት ነው እንዲህ ዶት ማድረግ ትችላላችሁ ከፈለጋችሁ እንዲህ ያለ ነው የሚሄደው ይሄ ግራፍ ኢኩዌሽኑ ከፈለጋችሁ 10(1/2) n - 1 የሚሆነው ማለት ነው እንደዚህ ያደርጋችሁ ነው የምትሰሩት በቀላሉ ይሄንን ይመስላል ማለት ነው እሺ አሁን ደግሞ የምናየው given a square with side a the side of the second square is half of its diagonal and the side of the third square is half of the diagonal of the second square and so on as shown in the figure below find the sum of the area of all this square ነው የሚለው እዚህ ጋር እንደምታዩት ተማሪዎች መጀመሪያ ስኩዌር አለ a by a የሆነ ስኩዌር አለ ሳይዱ ምን የሆነ a የሆነ ማለት ነው ሳይዱ a የሆነ ስኩዌር አለ እዚህ ጋር እንደሚታያችሁ ማለት ነው አሁን የሁለተኛው ስኩዌር ደግሞ የዲያጎናሉ half ነው ማለት የመጀመሪያው ዲያጎናል አለ ለምሳሌ ዲያጎናሉ እዚህ ጋር እንደዚህ አድርጌ ላንሳላችሁ ይሄው እዚህ ጋር አለ የዚህ ዲያጎናል half ነው እዚህ ጋር ነው ልበል ሁለተኛው ስኩዌር ደግሞ እንደምን ማለት ነው ይሄውና እዚህ ጋር እንዲፈጠርልኛል ማለት ነው ሁለተኛው ስኩዌር ደግሞ እንዲፈጠርልኛል እሺ ከዛ ቀጥሎ ሶስተኛ ላይ የሚፈጠረው ደግሞ የሁለተኛው ስኩዌር half ዲያጎናል ነው ማለት ነው ይሄው የሁለተኛው ስኩዌር ዲያጎናላችን ይሄ ከሆነ half ደግሞ እዚህ ጋር ነው ማለት ነው አሁን ደግሞ ምን ይልኛል ይሄው እዚህ ጋር እንደዚህ ደግሞ ይመጣልኛል ማለት ነው እንዲህ ያለ ይቀጥላል ማለት ነው አሁን የመጀመሪያው ኤሪያውን እንፈልጋለን የመጀመሪያው ኤሪያ አሁን ምንድነው የሚሆንልኝ ኤሪያው a by a ስለሆነ ኤሪያ 1 በለለትልቁ እሱ ምንድነው የሚሆንልኝ a ስኩዌር ይሆንልኛል ለሁለተኛው ግን እንደዛ አይደለም ተማሪዎች ለሁለተኛው እንደዛ አይደለም ምክንያቱም ሳይዱ የዲያጎናሉ half ነው የመጀመሪያው a by a የሆነው ስኩዌር ይሄ ቢሆን ዲያጎናሉ ማለት ይሄኛው ነው አይደል ይሄ ዲያጎናሉ ማለት ምን ተጠቅመን መስራት እንችላለን ፓይታጎረስ ቴዎረም ተጠቅመን መስራት እንችላለን ይሄው እንደዚህ ነው ይሄ ዲያጎናሉ ለማግኘት ሌት d ለበላት d1 ለበላት የመጀመሪያዋን d1 ለበላት ቺ a ነች d1 ማለት ስኩዌር ሩት ኦፍ a ስኩዌር ፕላስ a ስኩዌር ነው ማለት ነው ሳይዶቹ ከዛን d1 ማለት ምን ይሆንልኛል ስኩዌር ሩት ኦፍ 2a ስኩዌር ይሆናል ማለት ነው ይሄ ማለት ደግሞ ሩት 2a ይሆንልኛል ማለት ነው አሁን የሁለተኛው ስኩዌር ሳይድ ምን ሆነ ማለት ነው የመጀመሪያው ዲያጎናል half ነው የዚህ half ነው ተባልኩኝ ይሄኛው ሳይዱ ስንት ይሆንልኛል ማለት ነው ሩት 2/2a ይሆንልኛል ማለት ነው እሺ ሳይዱ እንዲህ ከሆነ የኤሪያቱንም ማግኘት እንችላለን ማለት ነው እዚህ ላይ ተነስተን ኤሪያ 2 ማለት ደግሞ ምንድነው ይሄው ራሱ ሲባዛ ማለት ነው እርስ በርሱ ሳይዱ እኩል ስለሆነ ሩት 2/2a ታይምስ ሩት 2/2a ከዛ ምን ይላችኋል ኤሪያቱ ምን ይሆናል ማለት ነው ተማሪዎች 1/2a ስኩዌር ይሆንላችኋል ማለት ነው እንደዚህ ያገኘን አሁን ተማሪዎች ለሶስተኛው ስኩዌር ደግሞ ሳይዱን የምናገኘው የሁለተኛው ዲያጎናል half ነው ይለኛል የዚህኛው ማለት ነው የዚህኛው ዲያጎናል half ነው የትኛው ይሄኛው ሳይድ ማለት ነው ሌትኒ ዲያጎናል d2 ልበላል የዚህን d1 ካልኩ ይሄን d2 ልበላው እሺ የዚህኛውን ዲያጎናል ደግሞ እንዴት አድርገን ነው የምናገኘው ይሄ d2 ነው ብያችኋለሁ እዚህ ጋር ይሄኛው ደግሞ ሩት 2/2 ያለ ይሄኛውም ሳይዱ ዘ ሴም ስለሆኑ ሩት 2/2 ያለ ማለት ነው ስለዚህ አሁን ይሄ d ደግሞ ማለት ምን ማለት ነው d2 equals square root of ሩት 2/2a square plus አሁንም ሩት 2/2a the whole square ከዛ ምን ይልኛል ይሄኛው ተማሪዎች a ታገኛላችሁ ማለት ነው ምን ማለት ነው ኮመን a ስኩዌር ማውጣት ይችላልላችሁ ከዛን 2/4 plus 2/4 ስታረጉ ይሄ ማለት 1 ነው ይመጣላችሁ ይሄኛው ስኩዌር ሩት ኦፍ
a square ይቀረኛል ስኩዌር ውስጥ ደግሞ a square ሲወጣ a ይሆናል ማለት ነው ስለዚህ የዚህ ሳይድ ደግሞ ምን ይሆንልኛል ማለት ነው a over 2 ይሆናል ምክንያቱም የዚህኛው የዲያጎናሉ half ነው ስለሚል ማለት ነው half ነው ስለሚል ስለዚህ አሁን ኤሪያ 3 ንም ማግኘት ይችላልው ማለት ነው ኤሪያ 3 ደግሞ ማለት ምን ማለት ነው ኤሪያ over 2 times ያውና ኤሪያ 3 ደግሞ ይሄኛው ሲባዛ ይሄኛው ሄም a over 2 ነው ማለት ነው እዚህ ጋር ስታባዙ ስንት ነው የሚሆነው ማለት ነው a square over 4 ይሆንልኛል ማለት ነው አሁን ኤሪያ 1 ኤሪያ 2 ኤሪያ 3 አግኝቻለሁ ከዛ በኋላ ያለው ደግሞ እየቀጠለ ይሄዳል ብለን ማሰብ ስለምንችል እስከዚህ ድረስ ከፈለገን በቂ ነው ማለት ነው አሁን ሰሙን ነው የምንፈልገው ማለት ነው መጀመሪያ አቀማመጡን እናያለን ኤሪያ 1 ማለት a square ነው እሺ ያን ይሄ ኤሪያ 2 ደግሞ ማለት ኤሪያ 2 ማለት ደግሞ ስንት ነው ይሆነልኝ ይሄንን እዚህ ጋር ሰርቻለሁ ማባዛት ነው a square over 2 ነው እሺ ኤሪያ 3 a square over 4 ነው ይሄዳል እንዲያለ ነው የሚቀጥለው ማለት ነው አሁን ይሄ ጂኦሜትሪክ ሲኩዌንስ ነው ምክንያቱም ይሄንን ለዚህ ታካፍሉትና ይሄንን ለዚህ ታካፍሉ እኩል ነው የምታገኙ ሬሺዮ ምንድነው የሚሆንላችሁ a over 2 ይሆንላችኋል ማለት ነው ይሄን ለዚህ ስታካፍሉት ይሄንን ለዚህ ስታካፍሉ ስንት ነው የምታገኙት ሬሺዮአችን 1 over 2 ነው የምታገኙት ማለት ነው 1 over 2 ነው የምታገኙት ከዛን አሁን ምንድነው የዚህን የስኩዌሩን ኤሪያ ሙሉ ለመስራት SN equals G1 over 1 minus R ማለት ትችላላችሁ ወይም ቺን ኢንፊኒቲ ማለት ትችላላችሁ ከዛም G1 ማለት a square ነው over 1 minus R ማለት ደግሞ 1 over 2 ነው ስለዚህ a square over 1 minus 1 over 2 ደግሞ 1 over 2 ነው የሚሆነው እዚህ ጋር ከዛ ስንት ታገኛላችሁ ማለት ነው 2 a square ታገኛላችሁ የኤሪያው ሰሙ 2 a square ይሆንላችኋል ማለት ነው እሺ ይሄን እንደዚህ ካየን ቀጣይ ኤክሰርሳይሶች አሉ ኤክሰርሳይሶችን ደግሞ አብረን እናያለን ማለት ነው አሁን የመጀመሪያው ኤክሰርሳይዝ ይሄኛው ኤክሰርሳይዝ 1.25 ተማሪዎች ይሄን ተሞክራላችሁ እኔም ደግሞ እሰራላችኋለሁ ማለት ነው መጀመሪያ ግን ቪዲዮን ፖዝ አድርጉትና ለራሳችሁ ሞክሩ ከዛ እኔ ከምሰራላችሁ መልስ ጋር ታመሳስሉታላችሁ ኤክሰርሳይዝ 1.25 አንደኛው ነው የምሰራላችሁ suppose a ball is dropped from a height of h meter and always rebound to r of the height from which it falls show that the total vertical distance that could be covered by the ball is h into r plus 1 over 1 minus r meter assume that the ball will never stop bouncing ነው የሚለው ተማሪዎቻውን ከሆነ ሃይት ላይ ነው የወደቀው ነው የሚለኝ ከዚህ ላይ ነው የወደቀው ይሄ vertical distanceአችን ነው ወይም ደግሞ እንዲ ኳሱ የሚሄድበት ነው ብለን ከዚህ ጋር ነው የወደቀው እንዲያለ ነው የሚቀጥለው ሄነ ኳሱ እንዲያለ ነው የሚቀጥለው እዚህ ጋር h አለኝ ተማሪዎች እዚህ ጋር እንግዲህ የዚህኛውን በሆነ ሬሾ ቀንሶ ነው የሚነጥረው ማለት ነው ያ HR እንላለን አራችን አሁን ካንዶታችን እንደሆነ እናቀላለን ለምን ቀንሷል እዚህ ጋር ይሄ ነገር ከዚህ ጋር ቢበልጥ ኖሮ አንሰራም በዚህ ጥያቄ ላይ አንሰራው ምክንያቱም ሬሾ ካንድ በላይ ከሆነ ኢንፊኒቲ ነው የሚሆንብን እንላለን እዚህ ጋር ግን ከአንድ በታች ስለሆነ ነው እዚህ ጋር የሚቀንሰው ማለት ነው ስለዚህ አሁን ይሄ ቁመቱ ምን ሆነ ማለት ነው HR እዚህን ጋር ሲመጣስ የዚህኛውን HR በሆነ ሬሾ ነው የሚቀንሰው ያ ማለት HR times HR square እዚህ ጋር HR cube እዚህ ጋር HR the power of 4 ይሆናል ሰማችን ምን ይሆናል SN equals መጀመሪያ ላይ ምንድን ያለው H አለ ፕላስ ከዛ ቀጥሎስ ይሄኛው ተማሪዎች HR ነው ይሄኛው ምንድነው ታች HR ስለዚህ 2HR ይሆናል ፕላስ እዚህ ጋር ስንመጣ ደግሞ ይሄኛው ምንድነው HR square ይሄም HR square ስንት ይሆናል ማለት ነው 2HR square ፕላስ እዚህ ጋር ስንመጣ ይሄው እዚህ ጋርም እንዲሁ 2HR cube plus 2HR the power of 4 እያለ ይቀጥላል ማለት ነው ከዛም በኋላ ተማሪዎች ይሄኛው እንግዲህ ወደ ኢንፊኒቲ ነው የሚሄደው ብለናል ይሄኛው ሪባውንድ የሚያደርግበት ነምበሩ ኢንፊኒቲ ነው s infinity equals h plus እዚህ ጋር ኮመን ማን አለኝ 2HR አለ ብለን ብንወስድ 1 plus r plus r square plus r cube plus እያለ ይቀጥላል ማለት ነው ይሄ ደግሞ ጂኦሜትሪክ ሲኩዌንስ ነው ይሄንን ለዚህ ስናካፍል ይሄንን ለዚህ ስናካፍል r ነው የምናገኘው ሬሺዮአችን r ነው የምትሆንልኝ ማለት ነው እሺ g1 ሳ
g1 ደግሞ ስንት ነች 1 ነች ስለዚህ አሁን ተማሪዎች እዚህ ጋር h plus 2hr ይሄኛው እንግዲህ እንደነገርኳችሁ ተማሪዎች 1 plus r ይሄኛው ከአንድ በታች ነው ከአንድ በታች የሆነ ቁጥር ነው ብያችኋለሁ g1 ስንት ነው 1 over 1 minus rአችን ደግሞ እንደሚሆንልኝ rአችን ራሷ r ነች ሬሾአችን ይሄው እዚህ ጋር ስለዚህ አሁን እዚህ ጋር ምን ይሆናል ማለት ነው h plus ይሄ ማለት 2hr over 1 minus r ይሆናል ይሄኛውን ሲሰሩት h times ይሄ ሲሆን እንደሚሆን h times 1 minus r plus 2hr over 1 minus r ከዛ ምንድነው የሚሆንልኝ ይሄኛው ተማሪዎች ስታባዙት h minus hr plus 2hr over 1 minus r ነው ከዛን እዚህ ጋር አሁን ኮመን አለኝ ይሄኛውን ስንሰራም እንደሚሆነው h minus ይሄኛው ምን ይልኛል hr ብቻ ይቀርልኛል over 1 minus r ያው እዚህ ጋር h minus hr plus 2hr ደግሞ plus hr ይሆንልኛል ማለት ነው over 1 minus r ይሄ ማለት ተማሪዎች hን ኮመን ስንወስድ 1 plus r over 1 minus r ይሆናል ማለት ነው እንደዚህ ይሆናል ያው ፕሩፍ አደረግ ነው ግን ተማሪዎች እንዲህ ቢሆንስ ከታች ወደ ላይ የተወረወረ ቢሆንስ ምንድነው የምናደርገው ከታች ወደ ላይ የተወረወረ ቢሆን ሃይታችን ይሄው እዚህ ጋር n ይሆናል ማለት ነው ከታች ወደ ላይ የተወረወረ ቢሆን ደግሞ ይሄኛው ከዚህ እንደዚህ ነበር የሚሆነው ማለት ነው snአችን ምን ይሆናል 2h plus 2hr plus 2hr square plus 2hr cube plus እያለ ይቀጥል ነበር ማለት ነው ከዛን እዚህ ጋር ምን ማድረግ እንችላለን እኛ 2h ኮመን ማውጣት እንችላለን 2h ኮመን ስናወጣ 1 plus r plus r square plus r cube plus እያለ እንዲቀጥላል ማለት ነው አሁን ተማሪዎች ይሄ sn ወደ ኢንፊኒቲ ነው የሚሄደው ብለናል ይሄ ነገር አይቆምም ስለዚህ s ኢንፊኒቲ እናደርጋለን when n tends to infinity የማይቆም ከሆነ ማለት ነው s ኢንፊኒቲ እስከሆነ ድረስ ፈልጉ ከተባላችሁ ለምሳሌ ይሄ አሁን ስንት ጊዜ ሪባውንድ አድርጎ ነው 1 2 3 አይደለም 3 ጊዜ ሪባውንድ ካደረገ በኋላ እስከ ደረጋ ያለው ቶታሉን ፈልጉት ብለስ ከዚህ ድረስ ነበር የምትሉት ይሄ ግን እስከ ኢንፊኒቲ ነው የተጠየቁት ስለዚህ 2h አሁን g1 s ኢንፊኒቲ ማለት g1 over 1 minus r ነው አይደለም እዚህ ጋር g1 ማለት 1 over 1 minus r ይሄው ሬሾውን ይሄኛው ለዚህ ስታካፍሉና ይሄኛው ለዚህ ስታካፍሉ r ነው የምታገኙት r ማለት ደግሞ እዚህ ጋር ከአንድ በታች እንደሆነ እናቀለ ስለዚህ ይሄን ፎርሙላ ነው የምንጠቀመው ማለት ስለዚህ አሁን 2h into 1 over 1 minus r ስንት ይሆንላችኋል ማለት ነው ይሄኛው ተማሪዎች 2h over 1 minus r ይሆናል ማለት ነው ምኑ s ኢንፊኒቲ ቶታል ማለት ነው ቶታል እንደዚህ አድርጋችሁ መስራት ትችላላችሁ ማለት ነው given an equilateral triangle with side a equilateral triangle ሳይዱ ምን የሆነ ነው a የሆነ ነው ሳይዱ እዚህ ጋር እንደምታዩት a ነው ይሄም a ነው ይሄም a ነው its height is the side of another equilateral triangle height ለሌላው triangle ደግሞ ምን ይሆናል ሳይድ ይሆናል ማለት አሁን የዚህ ሳይድ ሶስት ሳይድ አለው ማለት ይችላል አንደኛ ይሄኛው ማለት ይችላልላችሁ ከዚህ እስከዚህ ማድረግ ይችላልላችሁ ሌላኛው ደግሞ ከዚህ እስከዚህ ማድረግ ይችላልላችሁ ከዚህ እስከዚህ ማድረግ ይችላልላችሁ እኔ አሁን ለምሳሌ ይሄንን ልውሰድ ይሄ አሁን ሃይቱ ነው ይሄኛው ሃይት ለሌላው ትራያንግል ምን ይሆናል ይያለኝ ነው ይሄኛው ሃይት ለሌላው ትራያንግል ምን ይሆናል ነው ሳይድ ይሆናል ነው ይሄው ሌላ ትራያንግል እዚህ ጋር ባነሳ እንደዚህ ይሆናል ማለት ነው እሺ እንደገና ደግሞ ተማሪዎች የዚህኛው ትራያንግል ሃይት አሁንም ለሌላኛው ምንድነው የሚሆን ሳይድ ይሆናል ነው ይሄው እንደዚህ አድርገን ማንሳት እንችላለን እዚህ ጋር እንዲህ ብናደርግ ይሄው እንደዚህ ይሆናል አሁንም የዚህ ሃይት ለሌላ የዚህ ሃይት ደግሞ ለሌላው ትራያንግል ሳይድ መሆን ይችላል እንደዚህ አድርገን እንደዚህ ያደርጋል መጻፋችሁ ላይ አለ ይሄ በደንብ አንስቶታል እንደዚህ ያደርጋ እንደሚሄድ ግን ማወቅ ትችላላችሁ ማለት ነው ከዛ እሺ አሁን የመጀመሪያው ከዛ ምን እንደተጠየቅኩት የሚለውን እናንብበው find the sum of the area of all this triangle የተባልኩት የመጀመሪያው ትራያንግል ይኸውና ይሄ a ነው እዚህ ጋር height h አለኝ አሁን የዚህ ኤሪያ በቀላሉ ኤሪያ 1 ብዬ ብሰራ 1/2 base times height ነው አይደለም ወይም ደግሞ እዚህ ጋር ሳይዶች ናቸው እነዚህ ኤሪያ 1 equals ምን ማለት ይችላል 1/2 ኢኳቶሪያል ከሆነ የነዚህ ሳይድ a1
a times a ሳይዶቹ ሲባዛ sin 60 ማለት ይችላል አሁን የዚህን አንግል ወስድ ከሆነ sin 1/2 a times a sin 60 ማድረግ ይችላል ኢኳላተራል ካለ 60 ነው የሚሆነው ማለት አንግሉም እኩል ስለሆነ ሳይዱም አንግሉም እኩል ስለሚሆን ማለት ነው አሁን ተማሪዎች እዚህ ጋር ሃይቱ ግን ለሌላኛው ትሪያንግል ሳይድ ስለሚሆን ኤችን መፈለግ አለብኝ ኤችን ማግኘት ይችላል እንዴት አድርጌ ነው ማግኘት የሚለው ላሳያችሁ አሁን እቺ ሃይት ከሆነች እቺኛይቷ ብቻ a/2 ነች ምክንያቱም ይሄም a/2 አንድ ላይ a ስለሆነ የሚመጣ ማለት ስንደምረው a ስለሚመጣ ይሄኛው ደግሞ a ነው ስለዚህ ለዚህኛው አሁን ምን ይሆናል ማለት ነው ሃይቱ ይሄ h ከሆነ ይሄኛው ደግሞ a/2 ከሆነ ይሄ a ከሆነ ሃይፖቴነሳችን ማለት ይሄ ነው a square equals h square plus a square over 4 ይሄም ስኩዌር ሲደረግ a square over 4 ሳይሆን ከዛ ነው h square ማለት a square minus a square over 4 ነው ማለት ነው ከዛ እዚህ ጋር ያለው h ማለት square root of ስንት ነው የምናገኘው ማለት ነው 3 a square over 4 ይሆናል ይሄ ማለት h equals ምን ይልኛል ማለት ነው √3 a over 2 መሆን ይችላል 4 2 ሆኖ ይወጣል a square ይሆናል √3 ግን አትወጣም h ሃይቱ የመጀመሪያው ትራያንግል ሃይት እንደዚህ ይሆንልኛል ማለት ነው እሺ አሁን ኤሪያ 1 ማግኘት ይችላል ማለት ነው እዚህ ጋር እየጨረስኩት ልምጣ ኤሪያ 1 equals 1/2 a times √3 over 2a ነው ስለዚህ ኤሪያ 1 equals ስንት ይለኛል ማለት ነው √3 a square over 4 ሆነልኝ ማለት ነው እሺ አሁን እንምጣ እንግዲህ ወደዚህ ደግሞ ቀጣይ ደግሞ እንምጣ ቀጣይ ስትመጡ ደግሞ ተማሪዎች ኢኳላተራል ትራያንግል ማለት ሶስቱም ሳይድ እኩል የሆነ ነው አሁን ደግሞ የመጀመሪያው ሃይት ለሌላኛው ሳይድ ይሆናል ተብያለሁ አይደለም ይሄ ማለት አሁን ምን ማለት ነው √3 over 2a ነው ይሄም √3 over 2a ነው ይሄስ √3 over 2a ነው አሁን ተማሪዎች የዚህን ሃይት ደግሞ መፈለግ ይችላል ምክንያቱም ለቀጣዩ ደግሞ ሳይድ ስለሚሆን ማለት ነው ስለዚህ የዚህ ሃይት ምንድነው የሚሆነው የሚለውን ላሳያችሁ ይሄኛው √3 over 2a ከሆነ ይሄኛው ደግሞ እዚህ ጋር ሁለት ቦታ ስንከፍለው ምንድነው የሚሆንልኝ እቺ ብቻ √3 over 4 a ትሆናለች ይሄን ሁለት ቦታ ገመስኩት ማለት ነው ከዚህ እስከዚህና ከዚህ እስከዚህ ያለ ማድረግ ይሄን ለሁለት ማካፈል ነው ይሄ ሃይታችን ነው አሁን በቀላል ተማሪዎች ይሄ h ማለት square root of ሃይፖቴነሳችን ስኩዌር √3 over 2a the whole square minus √3 over 4a the whole square ከዛን height equals square root of ስንት ይለኛል ይሄኛው 3 over 4a square minus 3 over 16a square ከዛን ተማሪዎች ከዚህ ጋር ለማመሳሰል ዲኖሚኔተሩን ይሄንን 4 በ4 ብታባዙት h equals square root of 12a square over 16 minus 3 over 16a square ይሄ ምን ይሆናል height equals square root of 12a square minus 3 ማለት 9 ነው 9a square over 16 ይሆንልኛል ከዛን ይሄ ሃይታችን ምን ይሆናል ማለት ተማሪዎች 3 over 4a ይሆንልኛል ማለት ነው 3 over 4a ይሆንልኛል አሁን የኤሪያቱን ማግኘት ይችላል ማለት ነው ኤሪያቱ ማለት 1 over 2 times ቤዙ ስንት ነው √3 over 2a times ሃይታችን ደግሞ ምንድነው 3a over 4 ከዛም በኋላ ኤሪያቱ ምን እንደምታገኙት ተማሪዎች እነዚህ መባዛት ነው 3 √3a over 16 ይሄ ኤሪያቱ ነው ማለት ነው እሺ የዚህኛው ሳይድ ግን እንዳትረሱብኝ የዚህኛው ሃይት ለሌላኛው ሳይድ ስለሆነ እነ እንዳትረሱ አሁን ኤሪያ 1 √3 a square over 4 አግኝተናል አሁን ሶስተኛውን ኤሪያ እንስራና ከዛ ፓተርኑን ማየት እንችላለን ማለት ነው አሁን የሁለተኛው ትሪያንግል ሃይት ለዚህኛው ደግሞ ሳይድ ነው ማለት ነው ሃይቱ ስንት ነው √3 ይቅርታ 3 over 4a ነው ይሄኛውም 3 over 4a ነው ይሄም
3/4 a ነው ማለት ነው አሁን የዚህን ሀይት ተፈልጋል የዚህ ሀይት ማለት አሁንም ተማሪዎች እንደዚህ ማድረግ ይችላልው ይሄ 3/4a ነው ይሄኛው ሀይታችን ነው ይሄ ማለት ከዚህ ወደዚህ ማለት የዚህ ሀፍ ማለት ነው ያ ማለት 3/8a ነው ማለት ነው ስለዚህ አሁን ሀይቱ ይሄኛው ምንድነው የሚሆንልኝ square root of 3/4a the whole square minus 3/8a the whole square ከዛን የዚህኛውን ሀይት ደግሞ ተማሪዎች ስንት ታገኛላችሁ 3√3a/8 ታገኛላችሁ ማለት ነው ይሄን ካገኛችሁ ኤሪያ 3 ማግኘት ትችላላችሁ ኤሪያ 3 ማለት 1/2 ቤዛችን ስንት ነው 3/4a ይሄኛው ማለት ነው ሀይታችንስ 3√3/8a ስለዚህ አሁን እዚህ ጋር ኤሪያ 3 ስንት ታገኛላችሁ ማለት ነው ኤሪያ 3 ስንት ታገኛላችሁ n በመታባዙበት ሰዓት ሄላኛው በመታባዙበት ሰዓት 9√3a² / 64 ታገኛላችሁ ማለት ነው እሺ አሁን ጨረስን ኤሪያ 2ንም እዛ ጋር አግኝተናል ኤሪያ 2 ማለት ደግሞ ስንት ነው ያገኘነው ኤሪያ 2 ማለት 3√3a² አለች / 16 አግኝተናል አሁን ከዛም ፓተርኑን አይተን መመለስ ነው ማለት ነው ከኛ የሚጠበቅ አሁን እንዴት ነው የሚሆነው የሚለው ላሳያችሁ ኤሪያ 1 √3/4a² አገኘው ይሄ ኤሪያ 1 ኤሪያ 2 ደግሞ 3√3a² / 16 አገኘው ኤሪያ 3 ደግሞ ተማሪዎች 9√3a² / 64 አገኘው አሁን ቁጥሮችን መደዳ ብታስቀምጧቸው √3/4a² ከዛ 3√3/16a² ከዛ 9√3a² / 64 ብታስቀምጡት እንዲያለ ነው የሚቀጥለው ማለት አሁን ይሄ ጂኦሜትሪክ ሲኩዌንስ ነው ይሄንን ለዚህ ስታካፍሉ የምታገኙት ሬሺዮ ስንት ነው የሚሆንላችሁ ማለት ተማሪዎች ይሄንን ለዚህ ስታካፍሉት 3/4 ይሆናል ማለት ነው ሬሺዮአችን 3/4 ነው ከዛን አሁን g1 አሳንችን g1 ደግሞ መጀመሪያ ላይ ያለው √3a² / 4 የሚለው ስለዚህ አሁን s ኢንፊኒቲ ምንድነው የሚልልኝ g1/1 - r ነው g1 ማለት √3a² / 4 /1 - 3/4 ይሄ ታዲያ ምንድነው የሚሆንላችሁ equals √3a² / 4 1 times 4 4 - 3 1/4 ይሆንላችኋል ይሄኛው በዚህ ሲጣፋ s ኢንፊኒቲያችን ስንት ታገኛላችሁ ማለት ነው √3a² ታገኛላችሁ ማለት ነው እነዚህ አድርጋችሁ ትሰራላችሁ ተማሪዎች ለዛሬ የነበረን ክላስ ይሄንን ይመስላል የመጻፉን የመጨረሻውን ሰመሪ ደግሞ እናንተ አንብባችሁ የመጨረሻውን ኤክሰርሳይዝ መስራት ትችላላችሁ በሱ መለማመድ ትችላላችሁ አብራችሁ የነበርኩት ቸርነት ነኝ አመሰግናለሁ